ይቻለም ምቀኛል እስቲ ይለፍል እስቲ የሆነ ነገር ቀይር የመጀመሪያ አጠገብ ያለው ወዳጅ የሚመስለው ነው ምቀኛ ዓለም ደና ነገር የላት ብዙ አትልከሙ ዓለም ላይ አሪፍ ነገር አገኛለሁ ብላችሁ አትልከሙ ምቀኝነቷን ይዛ ውስጥ ያለውን ብርሃን የሚገርም መልእክት ነው ሃሌሉያ ሃሌሉያ ኢየሱስ ጌታ ነው ኢየሱስ ጌታ ነው ሃሌሉያ ሃሌሉያ በቃ ናፍቅ መንፈስ ከገብ አባ ድራማ ስለሆነ ዝም ብሎ እኮ አይጀመርም የሆነ ትምህርት ምናምን ያስፈልጋል ዝም ብሎ እንደዚህ መጀመር አይቻልም እኮ አንድ ቀን አይ ላቭ ዩ ብሏት አያውቅም ጌታ ምስክሬ እንዴት ተርባለች ሳያት ምድረ በዳ መስላለች ልጅቷ ወንዶች የታላችሁ ሳምታቸዋል ዛሬ ደግሞ ሌላኛውን ሐሰተኛ ወንበዴ የአራራውን ቲቪ ባለቤት መሰረትን እንገልጣለን ከዚህ በፊት መረጃዎች የደረሱኝ ቢሆንም የተቀረጸበት ካሜራ ጥራት ስለሌለው ሳላቀርበው ቀርቻለሁ በነገርሽ ላይ ትችት የቲክቶክ ኮንቴንትሽ ስለሆነ ነው እንጂ እውነት ገብቶሽ የምትናገሪ ልጅ አይደለሽም ይሄ ስህተት ነው ይሄ ትክክል ነው ብሎ ለማሳየት እኮ አይደለም እንዲሁ ሰው ጠምዳችሁ ቪዲዮ የምትሰሩ ሰዎች ሰላም እንዴት ናችሁ የኢየሱስ ስም የተባረከ ይሁን ኢየሱስ ብቻውን ይረዳል እንግዲህ ምንም ማድረግ አይቻልም ታኳ ያስፈልግም ብቻውን ይወት ይሰጣል ላይክ በማድረግ ጀምሮ ጨርሳችሁ ስም ግብት ውጥት እንዳትሉ ወዳችኋለሁ ምንም ማድረግ አይቻልም ሰውየንም ይቻለም ምቀኛል እስቲ ይለፍል እስቲ የሆነ ነገር ቀይር የመጀመሪያ አጠገብ ያለው ወዳጅ የሚመስለው ምቀኛ ዓለም ደና ነገር የላት ብዙ አትልከሙ ዓለም ላይ አሪፍ ነገር አገኛለሁ ብላችሁ አትልከሙ ምቀኝነቷን ይዛ ውስጥ ያለውን ብርሃን መሸፈን ነው የምትፈልግ ኬርልስ ካውንት እየተሸፈንክ ውስጥ ለሰው ምቀኝነት እያሰበ ከመጣ እየተሸፈነ የሚነደው ውስጡ ካለው ተነሳ አንተ የምትበላው እዚህ ጋር ከፈሰሰው ደም የተነሳ እዚህ ጋር ያለው ደም ከሌለ አንተ ምንም ነህ ያቺ ውርንጭላሉ ኢየሱስ ኮረደባት በኋላ ሁሉም ናቋታሉ ካባ ያላለበሳት ዘንባባን ጥፈውና ያሻገሯት ልክ ኢየሱስ ኮረደ በኋላ እንደተራያ ምን ነው እኔ ትናንትና እንደዛ ስታከብሩኝ ልብሳችሁ እንደ ያለበስልሽም ያከበርንሽም ላይሽ ላይ ካለው የተነሳ አንቺማ ምንም ነሽ አያችሁ ከሌሎች የተለየ ምንም እንዳንሆን ያደረገው ውስጣችን ያለው ደም ነው ከብረንም ከሆነ ያከበረን ደሙ ነው በቀራንዮ ላይ የፈሰሰው ደም ነው ያከበረ ብርሃን እንድትሆን ያደረገ ለራስ አብርተህ ውበት ሰጥተህ ለሌሎች ታበራለህ ዝም ስትል እቺን ዓለም እየተመሳሰልካ ስትመጣ ደሙን እየሸፈንከው ነው ማብራት ያቆማል ሐሜት ብዙ ሰዎችን የሚያስቸግረን ቀንበር ጨዋታ የሚመስል የማኪያቶና ቁርስ ሐሜተኛ ትሆናለህ ድንገት ራስን ከሆኑ ሰዎች ጋር እየሸፈንከው ነው የተከፈለውን ደም ዋጋ ቢስ እያደረግከው ነው ደሙ ግን መንደድ ቀርቷል ደሙ መስራት አቁሟል ዝሙት ስጋን ያስደስታል ይመስላል ግን ውበትን እያጠፋ ግን ከአምላክ ፕሬዘንስ እያጎደለ ደስ የሚል ይመስላል የሆነ ቀን ተራሰው የሆነ ትንሽ ልጅ ከዚህ ምን ሰው ነው የምትሆን በአደባባይ የተከበርክ ሰው ቁጭ ብድግ ይልልህ የነበርክ ካላቆምክ ብርሃንን ካልገለጥክ እየተዋረድክ በትንሽ በትልቁ እንጣላለን ምንም ነው የማይመስልህ ድሮ እሱ ጴንጤ ነው አይጣላ አሁንስ የመጀመሪያው ቦክሰኛ ጴንጤ ነው ሸሚዙን ቀዶ ሊደባደብ የሚፈልግ ቦዲውን የሚያሳይ ጴንጤ ነው ወንድሜ አያስፈልግ በቃል የእግዚአብሔር መለያየት በጣም እኛ ቤት እየሰራ ያለ ስፕሪት ምንም ነው የማይመስለን ስንለያይ አንዱ የሚሰብከው ኢየሱስን አይመስለንም ስንቃወመው ለማጣላት እንኳን አንጥርም ተለይተናል እኔ ብቻ ላብካው እኔ ብቻ ለጋግረው ነው እየሸፈንከው በተለየ ቁጥር በግ አውሬ የሚበላው መጀመሪያ ነጥሎን በመለያየት እየነጠለን ነው አየሩ ላይ ስሙ ክብራችን እየተወሰደ ነው ሞገሳችን እየተወሰደ ነው በጣም የከበደው ስማችን እየቀለለ ነው ድሮ ይፈሩን የነበሩ ሰዎች አሁን እንደተራየ ቆጠሩ ነው ክርክር አትከራከር ክርክር ደሙን ይሸፍናል ብርሃናችሁን ይከርክ ስለናንተ የሚከራከር በየት አለ አትከራከር ወደ ላይ ስጠው በተከራከርክ ቁጥር እኔ ለራሴ እኔ አውቃለሁ ይያልክ አንተ ከኋላውን እኔ ከፊት እጄ ተከራክሬ አሸንፋለሁ ግዴላ ፍርድ ቤት ክርክር ያላችሁ ሲከራከር ለሚያምርበት አሸናፊ ለሆነው ማንንም ለማያሸንፈው ለሱ ስጥ አንተ በሄድክ ቁጥር ብርሃንን እየሸፈንክ ብርሃንን ኳላ ያረክ ጥናት ስርን የሚበላ ጥናት ካለባችሁ ባይዘው ራሳችሁ ላይ አራክፉት ጓደኛ የሆነ ነገር ሲሆንለት ካልተሰኘ ምሽግባ ጓደኛሽ ልብስ ስቀይር ደስ የሚል ሳቅሳቅ ካላለሽ ጌታዊ ምቀኛ ነኝ አራክፍልኝ ምቀኝነት ብርሃንን ይሸፍናል ሌላ ብዙዎቻችን ተቆጮች ቁጣኛ ግፍላት ሁለት ሰዎች ሲጋጩ አንዱ መጥቶ በነገር ሄዳ አትላት ከሁለቱም ስማ መጀመሪያ ለማስታረቅ ሰላም ለመፍጠር አንተ የብርሃን ልጅ ነህ እንደኛ ዮሐንስ ላይ ኃጢአት አልሰራውም ብትሉ ራሳችሁን ታታላላችሁ የኢየሱስ ደም ከኃጢአት ያነጻል ምን ማለት ነው ተናዘዙ በዚህ ሁሉ ማንነቴ ብርሃንን ከልያለሁና ለተወከልኩበት ዓላማ አልኖርኩምና አንተን ሸፍኛለሁና በራሴ ቢዚነት በራሴ መውጣት መግባት በቅናት በጥላቻ በዝሙት በኃጢአት የፈሰሰልኝን ደም እኔን የሚያበራኝን ደም ሸፍኛለሁና አቤቱ ይቅር በለኝ በሉ ከኋላ
ይሆናል። ኃጢአትንም ቢረሳ እግዚአብሔር ብቻ ይረሳል ለማጣጣል። በእኔ ላይ ስርዓት፣ በእኔ ላይ ዓላማ የለህም። እኔ ለብርሃን ተጠርቻለሁ። የወለደኝ ብርሃን ነው። እኔ ከብርሃን ተወልጄ ጨለማ በእኔ ላይ ቦታ የለው። አንድ ነገር ልንገራችሁ፣ ደክማችሁ ቢሆን አሁን የዘረዘርኩት አንዱ በህይወት አልፎ ቢሆን ኃጢአት ውስጥ ብትሆን ዛሬም ብርሃኑ እየበራል። አፍተህ ቢሆን አባትህ በር ላይ ቆሞ እየጠበቀን እጁን ዘርግቶ ሊቀበልህ የታመነ ነው። የሰባውን ፍሪዳ ሊያርድልህ በመመለስህ ብርሃንን ለማብራት በመወሰንህ ፍሪዳው ሊታረድልህ የከበረውን ልብስ ልትለብስ አንተ ተመለስ እንጂ ባይዘው ከየትኛውም ኃጢአታችሁ ተመለሱ እንጂ እግዚአብሔር የትላንትን ረስቶ እንደውም በከበረ ነው የሚገልጥ። በከበረ እግዚአብሔር በየትኛውም ደቂቃ እንድትመለስ እጁን ዘርግቶ ይፈልጋል። በሩ ሳይዘጋ ተመለስ፣ ለብርሃን ተጠርተናል። ይሄ የሚገርምና ቆንጆ መልእክት ነው። ክብር ለኢየሱስ። ደስ የሚል ቆንጆ መልእክት። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ዋው! ዛሬ ደግሞ ሌላኛውን ሐሰተኛ ወንበዴ የአራራውን ቲቪ ባለቤት መሰረትን እንገልጣለን። ከዚህ በፊት መረጃዎች የደረሱኝ ቢሆንም የተቀረጸበት ካሜራ ጥራት ስለሌለው ሳላቀርበው ቀርቻለሁ። በነገርሽ ላይ ትችት የቲክቶክ ኮንቴንትሽ ስለሆነ ነው እንጂ እውነት ገብቶሽ የምትናገሪ ልጅ አይደለሽም። እውነቱን ለመናገር ማለት ነው። ማን መናገር እንዳለብሽ እንኳን ለይተሽ የማታውቁ ቅዠታም ነሽ አንቺ። አንድ ሰው አሁን እኔ ፕሮፌት ነኝ በቲክቶክ ላይ ጽፌ ስምን ቢመጣ ኖሮ አንቺ መተሽ እኔ ነው የምትተቺው። ምክንያቱም ለምን ስሜ ብቻ ፕሮፌት ስለሆነ ማን እንደሆንኩ እንኳን ለይተሽ ማታቂ አንድ ቅዠታም ነሽ። በጣም ነው የምታስጠላው። በመድኃኒዓለም ምን አይነት እውነቱን ውሸቱን ለይታ ማታቂ እቺ የታወረች ልጅ ናት። አራይ ሰራት ሰፈር ላይ ያላችሁ ሰዎች ከተበሳጫችሁ፣ ከተጣላችሁ፣ ከተጋጫችሁ እዛው መጨረስ ነው እንጂ እዚህ መታችሁ ሐሰተኛ ነቢያት በሆነ በኩል ብቻ አድርጋችሁ የልባችሁን እንትን የምትናገሩ ሰዎች ተረጋጉ። ዛሬም ጌታ በስራ ላይ ነው። እንዴ ከጌታ ሰምቶ የሚናገሩ ሰዎች የለም የምትሉ ሰዎች አላችሁ። እኔ እንደዚህ አይነት ነገር አላምንም። እንደዚህ አይነት ነገር እውነት ነው ብዬም አልቀበልም። ውሸት ነው። አምርሮ የሆነ ሰዎችን እየተከታተሉ አታክ ማድረግ የሚፈልጉ ሰዎች አሉ። እግዚአብሔር ልብ ይስጣችሁ። ይህ ምን አይነት እንቅፋት የሆነ መንፈስ ነው? አረ ተመለሱ ወደ ኢየሱስ፣ ወደ ትክክለኛው መንገድ። ቅናትም እኮ ነው፣ ቅጥል ያደርጋል። ቅናት መጥፎ ነው። ኢየሱስ ያድናል። ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ዛሬም እሱ እየሰራ ነው። ከሐሰተኛው መንገድ እንመለስ እንጂ ምንድነው ሌላ ቅናት? አረ ኢየሱስ ያድናል። ስሙኝንም ሃሌሉያ ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ! በቃ ናፍቅ መንፈስ ከገባ ስንት ዓመት ነው? 3 ዓመት። ሚካኤል ታዛለው በለ ለቅዱስ ሩፋኤል ታዛለን። ለኦርቶዶክስ ሁኜ አስተምሬ ወይንም መረጃ ሰጥቼ ሄዳለሁ። የውሸት ሃሌሉያ የምንለውን አባ እባክዎት እንደው ትንሽዬ ትምህርት ትውሰድ። ዝም ብሎ ከቤት አምጥቶ እንደዚህ አይነት ድራማ አይከብድም? ኢየሱስ ያድናል። ከሰራቸው አይቀር የሚያምር ነገር ለተመልካችም ትንሽ ሳቢ የሆነ ነገር አንሰራም እንዴ? እጅ የሚል አይነት አይሰራም እሱ። ኢየሱስ ብቻውን ያድናል። ሕይወት ኢየሱስ ነው። ይህንን ስም ለመሸፈን ለመደበቅ ብዙ ርቀት የምትሄዱ ሰዎች አርፋችሁ ቁጭ በሉ። ከእናንተም በፊት ብዙዎች ሞክረዋል፣ አልተቻለም። አልፎ ይመጣል። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። በአራቱም አቅጣጫ ገኖ ይታያል። ዋጋ አትክፈሉ። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ጌታ ነው። ሰማይንም ያላ መላኮች ፎቶ አለበትና ውሻ ያለበት ቦታ ድርሽ ብሎ አይመጡም። ሼር፣ ኮፒ ሊንክ፣ ሪፖስት እና ኮሜንቱ እየገባችሁ የእግዚአብሔር መላኮች ምንም ነገር አይፈሩም እያላችሁ በኮሜንት ጻፉ። ነገር ግን ያላ መላኮች ፎቶና እንዲሁም ውሾች ያሉበት ቦታ ፈጽሞ አይገቡትም። ሶስተኛ ደውልም ያለበት ቤት ከሆነ መላኮች ፈጽሞ አይገቡም። መላኮች ደውል፣ ፎቶና ውሻ ስለሚፈሩ የሙሐመድ መላኮች ወይም ጅብሪሎች ፈጽሞ ወደዛ ቤት አይገቡም። መረጃውን አሁን አሳያችኋለሁ። እባካችሁ ቪዲዮዎችን እያስጠፉ ስለሆነ እናንተ በደም ሼር፣ ኮፒ ሊንክና ሪፖስት አድርጉ። በኮሜንት እየገባችሁ የእግዚአብሔር መላኮች ፈጽሞ ምንም ነገር ሊፈሩ አይችሉም እያላችሁ ተቡ። ቅዱስ መላእክት ፈጽሞ ምንም ነገር አይፈሩም። እግዚአብሔር ከእናንተ ጋር። በደም ሼር፣ በደም ኮፒ ሊንክ ወደ መረጃ ያላ መላኮች ፎቶ ያለበት ቤት ድርሽ አይሉም። መጽሐፉ ሳያል ቡኻሪ 33:22 ላይ ነው። አቡ ጣህል እንዳስተላለፉት ነብዩ እንዲያሉ ውሻ ወይም ፎቶ ያለበት ቤት ውስጥ መላእክት አይገቡም ማለት ነው። ተመልከቱ። ያላ መላኮች ትንሽዬ ደውል ያለበት ቤት አይገቡም ወይም ይፈራሉ። ኡሙ ሰለም የነብዩ ሚስት እንዳለች ነብዩ እንዲህ ሲሉ ሰማው። መላኮች ትንሽዬ ደውል ወይም ደውል ያለበት ቤት አይገቡም። እንዲሁም መላኮች ደውል የያዙ ሰዎች ጋርም አይካሄዱም፣ አብሮትም አይጓዙም። መጽሐፉ ሱናን አናሳይ 52:22 ላይ ማለት ነው። ለዛ ነው አላህም እውነተኛ አምላክ አይደለም፣ ጅብሪልም እውነተኛ መልአክ አይደለም፣ ሙሐመድም እውነተኛ ነብይ አይደለም ብለን እያወራን ነው። ለዛ ነው ይሄን መጽሐፍ ከአላህ ሰምቼ መጣው ያለው አካል ጅብሪል እንግዲህ ምን እያለን ነው?
ፎቶ ውሻና ደወል ያለበት ቤታ ድርሽ ብዬ አልገባም እያሉ መላእክቶች ውሻ ይፈራሉ። መላእክቶች ፎቶ ያለበት ቤታ አይገቡም። ለምን ካለችው ይሄ ሲጀመር አስተምሮ ምንጩ የተበረዘ ስለሆነ ምንጩ የአጋንንት ስለሆነ መላእክት ፈጽሞ ምንም ነገር አይፈሩም። ሰይጣን ያለበት ቦታ ገብቶ ሰይጣንን ያስተቃያል እንጂ መላእክቶች ፈጽሞ ውሻን ይፈራል፣ ውሸት ነው። ፎቶ ይፈራል፣ ውሸት ነው። እንዲሁም ደወል ይፈራል፣ ውሸት ነው። ይህን መረጃ ለሙስሊም ኡስታዝ ኢማምና ኡልሞች እየደረሳችሁ እነሱ ደግሞ ይህ ለዚህ ጥያቄ ማለት እንዲሰጡ እጠብቃችኋለሁ። እንዴትስ የፈጣሪ መላእክቶች ፎቶ ውሻና ደወል ይፈራሉ? በደም ሼር በደም ኮፕሊንክ ሪፖስት አድርጉ። ተባረኩ። ኢየሱስ ያድናል። እኛ ከስንት ጉድ እንዳመለጥ ነው አታውቁም። እንዲህም ይባላል። ይሄንንም አምኖ ሰው ይከተላል። ከባድ ነው። ክብር ለኢየሱስ ይሁን። ከኢየሱስ ጋር መሆን መታደል ነው። እንዴት መታደል ነው! ህይወት እኮ ነው። ክብር ለኢየሱስ ይሁን። ከስንት ጉድ እንዳስመለጠ ብቻውን ህይወት ይሰጣል። ኑ አምልጡ ወደ ኢየሱስ። መንገድ እሱ ብቻ ነው። ሌላ ሁሉ ገደል ነው። ስሙ ይሄንንም አንድ ቀን አይ ላቭ ዩ ብሏት አያውቅም። ጌታ ምስክሬ እንዴት ተርባለች! ሳያት ምድረ በዳ መስላለች ልጅቷ። ምንድን ነው የጎደላት ብዬ ሳስብ እቤታቸው ሲሄድ ሌዘር ሶፋ ነው ያለው። ሌዘር ሶፋ ላይ አስቀምጧት አይ ላቭ ዩ ከልክሏት ልጅቷ ሲልቨር ወደ መምሰል መጣለች ፊቷ ራሱ። የሴት ልጅ ዓለም በመስማት ነው፣ የወንድ ልጅ ዓለም በማየት ነው። አትከልክላት የሚገባውን የሚለው ሴክሹዋል ያሆነውን ጉዳይ ነው የሚያነሳው ጳውሎስ። ጥልቅ ብሎ ነው የሚገባው። ሲያክመው እንዲህ ዝም ብሎ በላይ አይነካውም። ገብቶ በርበሬና ሽንኩርት የለም ብለሽ ጀርባ ሰጥተሽ ወደ ሰሜን አተኛ አለ ጳውሎስ ራሱ። ለምን ሲባል በስጋሽ ላይ ስልጣን የለሽ። አንተም ደግሞ አቶባል እዚህ አካባቢ ነገር ጎደለ ብለህ አታጉድልባት። ወደ ደቡብ ተኝተ ዛሬ ማታ ወደዚህ ዙር አለ ጳውሎስ። እኔ ጋር እንደመጡ አለ ጳውሎስ አትከላከሉ አለ። ወድቋል። ታውቃለህ? ትዳር ወድቋል። አሁን እኮ ፈራርሷል እኮ ብዙ ቤት እኮ መኪና ነው ያለው። አይ ላቭ ዩ የለም። እስቲ ዛሬ ከሞትክም እኔ ዳግምሻ ጸልዬ ያስነሳሃለሁ። ግባና ዛሬ አይ ብለህ ጀምርና ከሰሞኑ ላቭ ዩ የሚለውን ትጨርሰዋለህ። ግድ የለህም ብቻ ዛሬ ጀምር። እስቲ እንደው በፈጣሪ ይዤሃለሁ። ዛሬ ጀምር እስቲ። ወይ እህቶች አንጀታችንን ቅቤ ያጠጣው እያሉ ነው እህቶች። እኔ ላውራላቸው እንጂ ተሰቃዩ እኮ አንተ ተሰቃዩ እቺ ይላል። ስማ እኔ ወንድም ልንገርህ አሪፍ ባል ነኝ ባይዘው እና ልንገርህ አንድ ጊዜ እንደዚህ አደረኩኝ። እያበድኩ ወደ ቤት ገባሁልሽ። እያበድኩ ሚስት ነው የምላት። ኧረ ሚስት ማሚ ምናምን አልኩ። ምንድን ነው ምን ሆነሃል ብላ ብቅ አለች። ዜና ከፈትሽ? ዜና ሰማሽ ወይ? ምን ተፈጠራለች? ሳይንቲስቶች ተሳሳቱ። ምን ብለው ተሳሳቱ? አልከፈትኩም። ይሄ እኮ ነው ያንቺ ችግር። ዜና ሰባሳክፈች አላልኩም? ለምንድን ነው የማከፍችው? ኢንተርናሽናል ስህተት። ሳይንቲስቶች ተሳሳቱ። ምን አድርገው ምን ሆነው ስትል ፀሐይ አንድ ነች አሉ አልኳት። ከዛ ታዲያ ስንት ነች ሲሉ አላዩማ አንቺን ቢያዩ ሁለት ናቸው ይሉ ነበር። ስላት አንተዬ ይው አካሄዷ ሞዴሊስት አደረኳት ቤት ውስጥ። አባ ደግሞ እንደ ልጅ የወለደች አትመስልም። ቀያይሬ ወደ ሞዴሊስት ሰምታችኋል። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ያድናል። ዛሬ አይብላችሁ ጨምሩ። ሰሞኑን ትጨርሳላችሁ። ስሙ ይሄንንም ይሄ ቪዲዮ
ወደ ኋላ 5 ዓመት 10 ዓመት እያሰባችሁ ይሄን ማድረግ አልነበረብኝም፣ እዚህ ቦታ መገኘት አልነበረብኝም፣ ይሄን ማጥፋት አልነበረብኝም፣ ይሄን ህይወት መኖር አልነበረብኝም፣ እዚህ ጉዳይ ላይ ኢንቨስት ማድረግ አልነበረብኝም እያለ ለሚናደድ ለሚበሳጭ በራሱ ላይ ለሚቆጣ ሰው የመጀመሪያው ትላንትና ያለፈውን አንዳችም ነገር መመለስ አለመቻላችንን ማወቅ አለብን። ሁለተኛ ትላንት ያበላሸነውን ነገር የምናስተካክልበት አንድና ብቸኛው መንገድ ነጋችን ላይ በመስራት ነው። ትላንትና የባከነ ጊዜ አለ፣ ትላንት የባከነ ሪሶርስ አለ፣ ትላንትና ያበላሸነው መሄድ የሌለብን መገኘት የሌለብን መዋል የሌለብን ማጥፋት የሌለብንን ጥፋቶች አጥፍተናል። እሱን መመለስ አይቻልም። ግን አንድ ነገር ማድረግ ይቻላል። ከዚህ በኋላ ጊዜያችንን፣ ገንዘባችንን፣ ኢነርጂያችንን፣ ፖቴንሻላችንን፣ ፍቅራችንን፣ ህይወታችንን የምናስቀምጥበትን ቦታ አሁን ግን መወሰን እንችላለን። ትላንትን መመለስ አንችልም ማለት ነገን ማስተካከል አንችልም ማለት ግን አይደለም። ዛሬ ላይ በትላንትና የተናደድንባቸውን ጉዳዮች ባለመድገም፣ ትላንትና ያጠፋናቸውን ጥፋቶች ባለማጥፋት፣ ነገን ደግሞ በማስተካከል የትላንትናውን ብክነት የትላንትናውን ጥፋት መበቀል እንችላለን። መታዘዝ በመጣ ጊዜ አይደል አለመታዘዝን የምንበቀለው። ስለዚህ አሁን በማስተካከል ብልሽትን እንበቀሏለን። በማስተካከል ሮንግ ኢንቨስትመንቶቻችንን ያበላሸናቸውን ታሪኮች፣ ነገሮች፣ ስራዎች እያንዳንዱ ነገሮቻችንን ወደኋላ ከመቆጨት ይልቅ ወደፊት ፕላን በማድረግ ነጋችንን ማስተካከል እንችላለን። አሁን ወደኋላ እያሰብን የምንበሳጭበት የምንማረርበት ጊዜ ሳይሆን ነጋችን ላይ የምንሰራበት ጊዜ ነው። ትላንት ላይ መልስ ሄዷል። ነገ ላይ ግን የመስራት እድሉ አለንና ትላንትን በማሰብ ነጋችንንም እንዳናበላሽ አሁን አስበን የትላንት ጥፋታችንን አስተካክል ነገ ትልቅና ስኬታማ የትላንቱን ጥፋት የማይደግም ከስተቱ የተማረ ከትላንቱ ያሻሻለ ሰው ሆነን መቀጠል እንችላለን። አሁን የምናዝንበት የምናለቅስበት ሰዓት ሳይሆን የምናቅድበት ሰዓት ነው። ዌክ አፕ። ወዳችኋለሁ። ይሄም ደስ የሚል ቆንጆ መልእክት ነው። ሰምታችኋል። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ስወይንን እስቲ እንስማ፣ እስቲ እናድምጥ። ለመማር የተዘጋጀ ልብ እግዚአብሔር ይስጠን። ስለ ድሃ ምን ይላል እግዚአብሔር? ድሆችን ስለማገዝ ምን ይላል እግዚአብሔር? የእግዚአብሔር ቃል ምን ያስተምራል? እስቲ እንቃኝ። አብረውን አገልግለውና ተገልግለው ሲመለሱ ጠረጴዛቸው ላይ ምሳ የሌላቸው ስንት ይኖሩ ይሆን? መንፈስ ቅዱስ የእውነት ኖሮ ይሄንን እንዳናይ መሆን ይቻላል ወይ? እየዘመርን እየጸለይን ቃል እየሰበክን ቃል እየሰማን ያንን እንዳናይ ያረጋል ወይ? the spirit of God ወይ በጣም የእውነት የለም ወይ አልሰማ ብለን አስቸግረን እንጂ የእግዚአብሔር መንፈስ ወደ ጎን የሚያሳይ መንፈስ። እስቲ እንቃኝ፣ እስቲ እንሞላ፣ እንጣማ። መንፈስ ቅዱስ ወደ ድሆች፣ ወደ ምስኪኖች፣ ወደ ተጨቆኑ፣ ማንም ወደማያቸው ወደ እነርሱ የሚዘረጋ ህይወትን የሚሰጠን መንፈስ ቅዱስ ሲኖር ስለሆነ የሚጠማ እግዚአብሔር በመንፈስ ቅዱስ ይሙላት። ይኸው መንፈስ ቅዱስ በኃይልና በጸጋ ስጦታዎች እንድናገለግል ግን ደግሞ የምናካፍልበት ልብ ነው ይሰጣል። ይሄ እኛ ቤት ላይ ጎልቶ የሚታይ ጉዳይ ነው። ወኢየሱስ ወገቡ ይሰበር። የዚህ መንፈስ እውነት እኮ ወደ ላይ ብቻ እንጂ ወደ ጎን አይቻልም። ከኛ ጋር እያገለገሉ ከኛ ጋር እየዘመሩ እውነት እኮ ተመልሶ ሲሄዱ በቤታቸው ለምን ይሄንን ማየት የምንችልበትን አቅም ይስጠን፣ በእውነት ይስጠን። እናንተ በልታችሁ ጠጥታችሁ የተረፈውን እየደፋችሁ አንዱ ግን በቀን አንድ እንኳን ለመብላት መከራ ስቃዩን ወጣ ከሱ ጋር አንተ ኢየሱስ ጌታ። አረ በኢየሱስ ወደ ጎንም ወደ ላይ ብቻ አይደለም። ኢየሱስ መቼ እንደሚመጣ እናቅም እኮ አከማሽተን ምን እጃችሁ ይፈታ። ኢየሱስ ያለናል። ምንም ማድረግ አይቻልም። ስሙኝንም መንፈስ ቅዱስ ኃይል የሚገለጠው ሞገስን የሚሰጠው ለማን ነው? ሰውን መውደድ ብቻ ሳይሆን ለምትወደው ሰው ወንጌልን ይሰበካል። ፍቅር ብቻው ምን ያደርጋል? የዘላለም ሕይወት እንዲያገኙ የእግዚአብሔር ልጅ ክርስቶስና የመስቀሉ ምስጢር ካልነገርከው ከሞት አይድንም። ሰውን ወደህ ወንጌል ከነገርከው መንፈስ ቅዱስ ስራ ይጀምራል። ሰውን የሚጠሉ ኩርፊያ፣ ይህም በቀል፣ ጥላቻ ባለበት ወንጌል ሳይሆን ሌላ አጀንዳ ያለው ጉባኤ በደንብ ግቢ ሲገባ ነው የሚያስታውቅ። ክብድ ነው የሚል መላእክቶች ጥቅጥቅ ይዘው ነው የሚቀመጡት። አይደለም ክብር ድርቅ ብለህ እንደገባ ድርቅ ብለህ ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ስሙኝንም ሞትን ምርጫ እንድታረግ እናስተምርሃለን። ለምን? ሶሉሽኑ እሱ ብቻ ነው። ምንም አይነት የቤት እንስሳ በጣም ብታሰለጥነው የጊዜ ጉዳይን ይሳሳታል። ጦጣ በጣም ይጠጋል አይደለ? ሰው
ቶሎ ቶሎ ይገባዋል። እንደ ሰው ለሰው ባይሆንም ግን በጣም ተጠግቶ ይገባል። ካሰለጠንከው በጣም ይረዳሃል። ጦጣነቱን ግን አይረሳም። የሆነ ቀን ሙዝ ለጠቁጭ አርግ እስቲ። ሰው ቢያምሮም ይሉንታ ይዞ ቁጭ ይላል። ጦጣ ይሉንታ የለውም። ይሉንታ እጅ ጭና አታስገባበትም። የለዋጥ አትልም። አሮጌው ሰው አይችልም። የፈለገ ብትነግረው የሆነ ቀን ያመልጠዋል። የሞተስ ሞቷል እኮ ድጋሚ ለዛ ህይወት ሕያው አይሆንም። አየ ጌታ ኢየሱስ እየነገረን ያለው ይሄንን ስርዓት በሞት ተለያየው ነው እያለ ያለው። በስብሰባ አትችለውም። አልደርስብህም እንዳትደርስብኝ፣ አልመጣም እንዳመጣ አትችለውም። ሞተ ተገላገለው ነው። ሲን the best solution days ነው። መክረን አንችልም። መሞት ነው ያለብን። ለምን መሰለ? ኃጢአት እድሜ ይበልጣል። አታሸንፈው። በምን ልገላገለው? ሙትለት ነው ያለው እግዚአብሔር። ባይዘው አቅም እሰጣለሁ፣ አይዞ ታገል አይደለም ያለን። ክሮስ እግዚአብሔር ያቀረበው ብቸኛ መንገድ ከኃጢአት ጋር መለያያ መስቀል። በጥይት ቢሆን እንዴት ጥሩ ነበር መሰለ? ሞት በጥይት ቢሆን ጸጥ፣ በሰይፍ ቢሆን ቆርጠው ይገላግለዋል። መስቀልስ ቶሎ አይገልህም። ተንጠልጥለህ ትውላለህ። ከጥፍር እስተ ጸጉርህ ቀስ ብሎ ነው የሚገልህ። ከገደለስ ጨርሶ ነው የሚገልህ። የመነሳት እድል የለውም የሞተ ሰው መስቀል ላይ። ሰምታችሁኛል? ፈጽሞ ነው የሚሞተው። ኧረ እግዚአብሔር ከኛ ጨርሶ ያንሰ። በእውነት የሆነ ታይም ላይ ብድግ የሚል ነገር እኮ አለ። ያልሞተ ነገር አለ። ኢየሱስ ያድናል። ይሄ ደስ የሚል ቆንጆ መልእክት ነው። ማድረግ አይቻልም። ኢየሱስ ያድናል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።